በደቡብ አፍሪካና አሜሪካ መካከል ያለው ግንኙነት ውጥረት ውስጥ ከገባ ወራት ተቆጥረዋል። ባለፈው የካቲት ወር ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔ አሳልፈዋል። አፍሪካነርስ በመባል የሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎችን አሜሪካ በስደተኛነት ልትቀበል መሆኑን ደቡብ አፍሪካ ትተቻለች። ደቡብ አፍሪካ የነጮችን መሬት ያለ ካሳ ነጥቃለች ሲልም የትራምፕ አስተዳደር ከሷል። ደቡብ አፍሪካ ይህንን አስተባብላለች። የደቡብ አፍሪካ ፕሬዚዳንት ራማፎሳ ነጮች ወደ አሜሪካ መጓዛቸው አግባብነት እንደሌለውና በራሳቸው የማይተማመኑ ብርታት የሌላቸው ብለዋል። ፕሬዚዳንት ሲሪል ራማፎሳ በቅርቡ ከትራምፕ ጋር እንደሚገናኙም ተናግረዋል። ፕሬዚዳንቱ በገፍ ነጭ ደቡብ አፍሪካውያን ወደ አሜሪካ መግባታቸውን ያወገዙ ሲሆን በቅርቡ ይመለሳሉ ብለዋል። አፍሪካነርስ ተብለው የሚጠሩት ነጭ ደቡብ አፍሪካውያን ሰኞ ዕለት በስደተኝነት አሜሪካ እንዲገቡ መደረጋቸው ተነግሯል። ዶናልድ ትራምፕ በስደተኛነት የሚቀበሏቸው የመጀመሪያው የነጭ ደቡብ አፍሪካውያን ቡድን ወደ አሜሪካ ማቅናቱ ጥያቄን አስነስቷል። በቡድኑ ውስጥ 49 ነጭ ደቡብ አፍሪካውያን ይገኙበታል። እሁድ ከጆሃንስበርግ የተነሱት ነጭ ደቡብ አፍሪካውያኑ ሰኞ ዋሽንግተን ዲሲ ገብተዋል። ከዚያም ወደ ቴክሳስ ይጓዛሉ ተብሎ ይጠበቃል። አሜሪካ ከተቀረው ዓለም የስደተኞችን ጥያቄ ላለመቀበል ወስና ሀብታም ነጭ ደቡብ አፍሪካውያንን እንደ ስደተኛ ለመቀበል መፍቀዷ ያለው ተቃርኖ ትችት ቀርቦበታል። ትራምፕና አጋራቸው የደቡብ አፍሪካ ተወላጁ ኤለን መስክ እንዳለው የዘር ማጥፋት ተግባር በነጭ ገበሬዎች በደቡብ አፍሪካ እየተፈጸመ ነው። የኤለን መስክ አባባል በደቡብ አፍሪካውያን ትችት ገጥሞታል። አሜሪካ የደቡብ አፍሪካ መንግስት የገበሬዎችን መሬት ያለ ካሳ መያዙን የከሰሰና የወጣው ሕግ አደገኛ ነው በሚል ሲታቸው ነበር። ከ30 ዓመታት በፊት የደቡብ አፍሪካ አናሳ ነጮች አገዛዝ ማብቃቱን ተከትሎ አብዛኛው ጥቁር አፍሪካውያን አርሶ አደሮች በአነስተኛ የመሬት ድርሻ ላይ ይገኛሉ። አብዛኛው መሬት በነጮች እጅ መሆኑ ቁጣን አስነስቷል። በደቡብ አፍሪካ የእርሻ መሬቶች በነጮች የተያዙ ሲሆን አያሌ ጥቁር አርሶ አደሮች በነጮች ተቀጥረው ይሰራሉ። ይህም በሀገሪቱ ቅሬታ ፈጥሮ ሰንብቷል። ፕሬዚዳንት ራማፎሳ ባለፈው ጥር አወዛጋቢ ሕግ የፈረሙ ሲሆን ሕጉ በግል የተያዙ መሬቶችን መንግስት ያለ ካሳ መቀማት እንደሚችል ይደነግጋል። የደቡብ አፍሪካ መንግስት እስካሁን በሕጉ መሰረት አንድ መሬት እንዳልነጠቀም ይናገራል። ትራምፕ የመጀመሪያ አፍሪካነርስ ለተሰኙት የደቡብ አፍሪካ ነጮች ጥገኝነትን የፈቀዱ ሲሆን አብዛኛዎቹ ምንጫቸው ደች ነው። ዶናልድ ትራምፕ በደቡብ አፍሪካ አስቸጋሪ ሁኔታ ያጋጠማቸው መሆኑን ገልጸዋል። ትራምፕ ነጭ ደቡብ አፍሪካውያን በአግባቡ እንዲሰፍሩ እንዲደረግ የጠየቁ ሲሆን በደቡብ አፍሪካ በደል እንደደረሰባቸው በመናገር ሊካሱ ይገባል ብለዋል። የአፍሪካነርስ ቡድን መልካም አቀባበል በአሜሪካ ባለስልጣናት የተደረገለት ሲሆን ፖለቲካዊ ትርጉም ያለው ነው በሚል ፕሪቶሪያ ተወነጅላለች። ወደ ነጻ ምድር እንኳን ደህና መጣችሁ ያሉት የአሜሪካ ምክትል የውጭ ጉዳይ ሚኒስትር እዚህ ሁሉም ነገር መልካም ይሆንላችኋል ብለዋል። አንዳንዶቹ ህጻናት የያዙ ሲሆን ትናንሽ የአሜሪካ ባንዲራዎች ሲያውለበልቡም ታይተዋል። ራማፎሳ በአህጉሪቱ እኛ ብቻ ነን ቅኝ ገዢዎችን በማቆየት ከሀገራችን አስወጥተን አናውቅም ብለዋል። አፍሪካነርስ የተሰደዱ ነው የሚለውን አባባል ውድቅ አድርገውታል። በተጨማሪም አፍሪካነርስ ወደ አሜሪካ የሄዱት ምቹ ሁኔታ ስላልተፈጠረላቸው ነው። ይህም የሀገሪቱን ተግዳሮቶች ለመፍታት በሚደረግ ጥረት የተከሰተ ነው በሚል የትራምፕን ውሳኔ አጣጥለዋል።